ከሪፐብሊካቸው ጋር ውጥረት ውስጥ ከገቡ በኋላ ለኢራን ጦርነት በቢሊዮን የሚቆጠር ዶላር እንዲፈቀድ ኮንግረስ ጠየቁ። የዩናይትድ ስቴትስ ኮንግረስ ወታደራዊ እርምጃ የሚኮንን የውሳኔ ሀሳብ ካሳለፈ ማግስት የዋይት ሀውስ ባለስልጣን በአብዛኛው ከኢራን ጦርነት ጋር ለተለያዩ አስቸኳይ ፍላጎት የሚውል የ87.6 ቢሊዮን ዶላር በጀት ህግ አውጪዎችን እንዲፈቅዱ ጠይቋል። ዋይት ሀውስ እንዳለው ከሆነ ከዚህ የገንዘብ ድፍን ውስጥ ትልቁ ድርሻ 67 ቢሊዮን ዶላር ለዩናይትድ ስቴትስ መከላከያ ሚኒስቴር የሚውል ነው። ነገር ግን ይህ የበጀት ጥያቄ በኮንግረስ ውስጥ ከባድ ፈተና ይጠብቀዋል። ምንም እንኳን በአሁኑ ወቅት የተኩስ አቁም ስምምነት ላይ ቢደረስም በኖቬምበር ላይ ከሚካሄደው የዩናይትድ ስቴትስ የአጋማሽ ዘመን ምርጫ በፊት የኢራን ግጭት በመራጮች ዘንድ ተቀባይነት የለውም። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በኢራን ጉዳይ ላይ ከራሳቸው የሪፐብሊክ ፓርቲ አባላት ጋር አለመግባባት ውስጥ የገቡ ሲሆን የረቡዕ ዕለት ከህንድ ሴናተር ጋር በከረረ የቃላት ምልልስ ውስጥ እንደገቡ ተነግረዋል። ያኔ ሴናተር ሉዌናን ቤንሳኪን ሲሆኑ በማክሰኞ ዕለት ፕሬዚዳንቱ በመቃወም ጦርነቱን እንዲያቆሙ ወይም ወታደራዊ እርምጃ ከመቀጠላቸው በፊት የኮንግረሱ ፈቃድ እንዲጠይቁ የሚያስገድዱ ረቂቅ ህጎችን ለማድረግ ድምፅ ከመስጠቱ ጥያቄ ሪፐብሊካኖቹ አንዱ ነበሩ። ካንሴል ፕሬዚዳንቱ ጋር ከተጋጩ በኋላ እና ከትራምፕ አስተዳደር አባላት ማረጋገጫ ከተሰጣቸው በኋላ ወደ ቀድሞ አቋማቸው ተመልሰዋል። እሳቸውም ለሌሎቹ ሴናተሮች ረቡዕ ምሽት በሴኔቱ የቀረቡ ሌላ ተመሳሳይ ረቂቅ ህግ ውድቅ አድርገዋል። የዋይት ሀውስ የበጀትና የማስተዳደር ቢሮ ረቡዕ ዕለት በተወካዮች ምክር ቤት አፈጉባኤ ማይክ ጆንሰን በላከው ደብዳቤ መደበኛ የገንዘብ ጥያቄ አቅርበዋል። ደብዳቤውም የዚህ ጥያቄ አብዛኛውን ክፍል በኦፕሬሽን ፒንክ ፉል ጋራ የተያያዙ አስቸኳይ ፍላጎቶችን ለማሟላት የሚውል ነው በማለት የኢራኑን ጦርነት ይጠቅሳል።